ምንም መጽሐፍ ቅዱስ ላይ የተሰመረ እንዲና እንዲያ ነው የሚል ጥቅስ የለም። መጽሐፍ ቅዱስ ላይ አለ፣ ግን አንድ ክርስቲያን እንዲህ አይነት ጥያቄ ስጋ ነስቷልም ስጋ አልነሳምም የሚል ጥቅስ የለም። ምንም ኢየሱስ ክርስቶስን አለማወቅ ነው። የመለኮት ሚራክል ነው በውስጡ ሀፕን ያደረገው እንጂ ከስጋዋ ስጋ ነስቶ ከደሙ እንደነመስተው የሚባል ታሪክ የለም። እናታችን ለቅድስት ድንግል ማርያም ያላቸው ከፍተኛ ጥላቻ ነው። የዛሬ 5 ዓመት አካባቢ ዮሐንስ ወንጌልን ሳስተምር የተናገርኩትን አንድ ማስተካከል መፈልገው ሐሳብ አለ። ኢየሱስ ክርስቶስ ከማርያም ስጋ ነስቷል ወይስ አልነሳም የሚለው ሐሳብ ሲነሳ ኢየሱስ ከማርያም ስጋ ነስቷል። ግልጽ ነው። ኢየሱስ ከማርያም ስጋ ነስቷል። ያኔ ከማርያም ስጋ አልነሳም ብዬ የተናገርኩት ስተት ምንም ያለው ይዋል የሚታረም የነገረ መለኮት ትምህርት ግን የለም። አባቶቻችን እንደዚህ አይነት ነገር አድርገው አላየንም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም ሆናችሁ ይሄንን ድምጽ የምትሰሙ የዮፍታ ሚዲያ ቤተሰቦች ሁላችሁ እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። ይህ ዮፍታ ሚዲያ ነው። እንደተለመደው በቤተክርስቲያናችን ሥርዓትና አስተምሮ መሰረት ዛሬም በአንድ ርዕሰ ጉዳይ ወደ እናንተ መጥቻለሁኝ። የተወደዳችሁ የእግዚአብሔር ቤተሰቦች የዮፍታ ሚዲያ ቤተሰብ እንድትሆኑ ሚዲያውን ሰብስክራይብ እንድታደርጉ የደውል ምልክቷን በመጫን ቤተሰብ እንድትሆኑ ጠይቃለሁኝ። ምንም እናንተን የሚጎዳችሁ ነገር የለም። ጣታችሁን ብቻ በመጠቀም የምታደርጓት ሰብስክሪፕሽን ለሚዲያው ግን ከፍተኛ እገዛ አላት፣ አገልግሎቱን ታዳርሳለችና ሰብስክራይብ በማድረግ አጋርነታችሁን እንድታሳዩ ይህ መልእክት ደግሞ መድረስ የሚገባው ቦታ እንዲደርስ እንድታደርጉ በእግዚአብሔር ስም ጠይቃለሁ። ቤተሰብ የሆናችሁ ሰብስክራይብ ያደረጋችሁ ደግሞ ለሌሎች እንዲደርስ የዩቲዩብ አልጎሪዝም ፊት ለፊት እንዲያወጣው ላይክ በማድረግ ሼር በማድረግ የበኩላችሁን አስተዋጽኦ እንድታደርጉ ጠይቃለሁ። እንዲሁም ደግሞ ሐሳብ ያላችሁ ጥያቄ ያላችሁ በሐሳብ መስጫ ሳጥን ውስጥ ጥያቄያችሁን መጠየቅ ትችላላችሁ። ካፍታ ቆይታ በኋላ ስመለስ ርዕሰ ጉዳይ እነግራችኋለሁ። አብራችሁን ቆዩ። ተመልሼ መጥቻለሁ። የተወደዳችሁ የእግዚአብሔር ቤተሰቦች የዮፍታ ሚዲያ ላይ ነው ያላችሁት። በድጋሚ ሚዲያውን ሰብስክራይብ አድርጉ፣ ቤተሰቡ ነው። እንግዲህ ተከታታይ ሰሞኑን ወደ እናንተ አንዳንድ ርዕሰ ጉዳዮችን ይዤ የመጣው ነው። በሃይማኖት የምንጸናበትን በምግባር በትሩፋት የምንበረታበትን ኃይልና ብርታት እግዚአብሔር ይስጠን ያድለን። እንግዲህ በተለይ በነገረ ስጋዌ ላይ ኢየሱስ ክርስቶስን በተመለከተ ብዙ ክህደቶች፣ ብዙ ስህተቶች በዚህ ዘመን በእኛ ጊዜ ሲነገሩ ቆይተዋል። በእርግጥ ይሄ መጀመሪያ አይደለም። ከዚህ ቀደም እንደና አሪዮስ ያሉ የቤተክርስቲያንን ትምህርት ወይም ደግሞ የክርስትናውን ትምህርት ያውቃሉ የተባሉትም ስተው ወልድ ፍጡር ነው እስከ ማለት ደረጃ ደርሰው ተወግዘው ተለይተዋል። ምንፍቅና ያው በክርስትና ሕይወት ውስጥ አዲስ የጀመረ አይደለም አለ። ነገር ግን አሁን በዚህ ዘመን ያሉ የምንፍቅና እምነት አራማጆች ደግሞ ከእውቀትም በጣም የጸዱ ናቸውና የተሸከሙትን መጽሐፍ ቅዱስ እንኳን የማያነቡ ሆነው በብዙ መንገድ ሲክዱ ተመልክተናል። ከዚህ በፊት እንደምታስታውሱት ሁለቱንም አሁን በተከታታይ ያሳያችኋለሁ። ባለፈውም ነክቼው ነበር እሱን ርዕሰ ጉዳይ የክርስቶስን ወይም የኢየሱስ ክርስቶስን ሰው መሆን አስመልክቶ አንድ ፓስተር ከ5 ዓመት በፊት ስቶ ከስጋዋ ስጋ አልነሳም ከነፍሷ ነፍስ አልነሳም ብሎ ሲናገር ተደምጦ ነበር። በኋላ ደግሞ ከ5 ዓመት በኋላ እንግዲህ ትምህርቱን አረም ያለው ይውላል። የሚታረም የነገረ መለኮት ትምህርት ግን የለም። አባቶቻችን እንደዚህ አይነት ነገር አድርገው አላየንም። የሚታረም ምንፍቅና ነው። የመነፈቀ ሰው ከምንፍቅናው ሲታረም አይተናል። ከነገረ መለኮት ትምህርት ግን የታረመ አባት አይተናናቅም። ለምን ቢባል የሚናገሩት የሚያስተምሩት በመንፈስ ቅዱስ ነውና ነው። እንግዲህ ይሄ ግለሰብ ከ5 ዓመት በፊት እንደዛ ብሎ እጅግ በጣም ተገርመን ተደንቀን ብዙም ጊዜ መልስ በተለያዩ መምህራን ተሰጥቶበት ነበር። ዛሬ ደግሞ በእምነት የሚመስለው በስምም የሚመሳሰለው ወዳጁ አንድ ነገር ይለናል። ሁለቱንም በተካታይ አሰማችኋለሁ። መጀመሪያ
ከ5 ዓመት በፊት ያለውን በኋላም ደግሞ አሁን የተናገረውን አሰማችሁና መጽሐፍ ቅዱስ ምን ይላል የቤተክርስቲያን ትምህርት ምን ይላል የሚለውን እናያለን። የመለኮት ሚራክል ነው በውስጡ ሀፕን ያደረገው እንጂ ከስጋዋ ስጋ ነስቶ ከደሙ እንደነመስተው የሚባል ታሪክ የለም። የዛሬ 5 ዓመት አካባቢ ዮሐንስ ወንጌልን ሳስተምር የተናገርኩትን አንድ ማስተካከል መፈልገው ሐሳብ አለ። ኢየሱስ ክርስቶስ ከማርያም ስጋ ነስቷል ወይስ አልነሳም የሚለው ሐሳብ ሲነሳ ኢየሱስ ከማርያም ስጋ ነስቷል። ግልጽ ነው። ኢየሱስ ከማርያም ስጋ ነስቷል። ያኔ ከማርያም ስጋ አልነሳም ብዬ የተናገርኩት ስተት ነው። ምንም መጽሐፍ ቅዱስ ላይ የተሰመረ እንዲና እንዲያ ነው የሚል ጥቅስ የለም። ስጋ ነስቷልም ስጋ አልነሳምም የሚል ጥቅስ የለም። ምንም መጽሐፍ ቅዱስ ላይ የተሰመረ እንዲና እንዲያ ነው የሚል ጥቅስ የለም። ስጋ ነስቷልም ስጋ አልነሳምም የሚል ጥቅስ የለም። እንግዲህ እንደሰማችኋቸው ሁለቱም በግብረ አባታቸው አንድ ናቸው፣ በስምም አንድ ናቸው። የሚያመልኩትም ቤተ እምነት ውስጥ በአንድ ዶክትሪን ውስጥ ያሉ ናቸው። እርግጥ ራሳቸው በብዙ መንገድ ሲለያዩ እና ሲተቻቹ እንሰማለን። ነገር ግን አሁን እንደሰማችሁት እንግዲህ ይህንን የቀደመው በራሱ መድረክ ላይ ነው ሲናገር ሁለቱንም ያረመውንም የተሳሳተውንም ሁለቱም ሰት ቢሆንም ከ5 ዓመት በፊትና ከ5 ዓመት በኋላ ብሎ የተናገረውን በራሱ መድረክ ነው። ይሄ ደግሞ እንግዲህ በክርስቶስ ልደት አማካኝነት ያው ቤተክርስቲያን መምህራን ሊቃን ሲጠየቁ እንግዲህ እንዳዩት ጋዜጠኛዋ ተጠይቀዋለች። አጭርና ግልጽ የሆነ ጥያቄ ነው ጠየቀችው። እመቤታችን ከኢየሱስ ክርስቶስን ስጋ ነስቷል ወይስ አልነሳም የሚል ጥያቄ ነው። ከማን ከምን የሚለው አልጠየቀችውም፣ ግን ኢየሱስ ክርስቶስ ስጋ ነስቷል ወይስ አልነሳም የሚል ጥያቄ ነው ጠየቀችው። እንግዲህ ነብይ ነኝ የሚለው ግለሰብ የመለሰበትን መንገድ ሰምታችኋል። በመጽሐፍ ቅዱስ ላይ ስጋ ነስቷልም አልነሳምም የሚል የለም ነው የሚለው። እንግዲህ ይሄ በጣም ከባድ ነው። አሁን ኢየሱስ ክርስቶስ ስጋ ነስቷል ወይስ አልነሳም የሚለውን ጥያቄ ሲጠየቅ እንደዚህ የመለሰው ይሄ ግለሰብ ለምንድን ነው? እንዲህ አይነት ክህደት እንዲህ አይነት ነገር ከምን ይመነጫል የሚለውን ማሰብ መጀመሪያ ምንጩን ማወቅ ይገባል። የተወደዳችሁ የእግዚአብሔር ቤተሰቦች እንዲህ አይነት ነገር የሚመነጨው የመጀመሪያው ኢየሱስ ክርስቶስን አለማወቅ ነው። አንደኛው ልብ በሉ፣ ኢየሱስ ክርስቶስን አለማወቅ ነው። የኢየሱስ ክርስቶስ ባህሪውን፣ ግብሩን፣ ተባዩን አለማወቅ። በቅድምና ኢየሱስ ክርስቶስ ማን ነበረ? ከዚያ ደግሞ ከዓለም በኋላ ኢየሱስ ክርስቶስ ማን ነበረ የሚለውን አለማወቅ፣ የኢየሱስ ክርስቶስ ባህሪውን፣ ተባዩን፣ ግብሩን አለማወቅ ነው። ሁለተኛው ደግሞ የምስጢረ ስጋዌ ዕውቀት መቀጨጭ ነው። ስለ ምስጢረ ስጋዌ ያላቸው ዕውቀት የደቀቀ መሆኑን ነው የሚያሳየው። ምስጢረ ስጋዌን የሚያውቅ ሰው በእንዲህ መንገድ አይስትም። እነዚህ ሁለቱ አብይ ምክንያቶች ናቸው። በመቀጠል ደግሞ ሶስተኛው ይሄ ጥያቄ የሚመጣበት ወይም እንዲህ አይነት ክህደት የሚመጣበት ምክንያት ምንድነው? ለቅድስት ድንግል ማርያም ለእመቤታችን ለእናታችን ለቅድስት ድንግል ማርያም ያላቸው ከፍተኛ ጥላቻ ነው። ከፍተኛ ጥላቻ ነው። በእነዚህ ሶስት ምክንያቶች እነዚህ ሁለት ግለሰቦች እና ሌሎች መሰሎቻቸው በቅዱሳን ላይ ድፍረት ቃል ሲናገሩ፣ በነገረ መለኮት ላይ ሲቀባጥሩ፣ በምስጢረ ስጋዌ ላይ ሲደናገሩ እናያቸዋለን። አሁንም ይኸው እያየነው ነው። እንግዲህ መጽሐፍ ቅዱስ ላይ አልተገለጸ ብሏል። መጽሐፍ ቅዱስ ላይ አለ። ግን አንድ ክርስቲያን እንዲህ አይነት ጥያቄ ሲጠየቅ በምን መንገድ ነው ማየት ያለበት ካል የመጀመሪያው መጽሐፍ ቅዱስ ምን ይላል? ልብ በሉ። መጽሐፍ ቅዱስ በዚህ ጉዳይ ላይ ምን ይላል፣ ምን ይናገራል ብሎ የመጀመሪያ ጥያቄ ለራሱ መጠየቅ ነው። ሁለተኛው ደግሞ ከሐዋርያት በኋላ የተነሱ መጻሕፍት ከጻፉ አባቶቻችን በኋላ የተነሱ የሐዋርያት ደቀ መዛሙርት ሐዋርያነ አበው ወይም አፖስቶሊክስ ፋዘርስ የምንላቸው ምን አስተማሩ በትምህርታቸው፣ በጉባኤያቶች ምን ተባለ የሚለውን ማየት ተገቢ ነው። አሪዮስ ወልድ ፍጡር ብሎ የካደው እንዲህ ባለ የውስጥ መወዛገብ ነው። ለዛውም እርሱ መንፈሳዊ ዕውቀት ያለው ሰው ነው። እነዚህ ያው ከዚህ በፊት እንደተነገረው ለአቅመ ምንፍቅናም አልበቁም ተብሎ እንደተነገረው በዚህ መንገድ ነው የምናያቸው። ምክንያቱም ይሄ ግልጥ ነው፣ ያ የተጠላጠረበት መንገድ ሌላ ነው። ስለዚህ ይሄንን ማየት ይገባል። መጽሐፍ ቅዱስ ምን ይላል፣ ሐዋርያነ አበው ወይም አፖስቶሊክስ ፋዘርስ ምን ብለው አስተማሩ የሚለውን መመልከት ይገባል። እነዚህን በደንብ አድርጎ የሚያውቅ ሰው በክህደት ውስጥ አይገኝም። ለዚህ ጥያቄ መልስ ያጣል። ሁለቱም ሰዎች ተደናግረው ያየናቸው ከዚህ አንጻር ነው። ስለዚህ አሁን ሲንመለከት መጀመሪያ መጽሐፍ ቅዱስ ምን ይላል የሚለውን እንመልከት። የመጀመሪያ አድርገን የምናነሳው የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ያለውን ቃል ነው። ከአንድ ጀምሮ እንግዲህ በመጀመሪያ ቃል ነበር ብሎ
የቃልን ቅድምና ቅዱስ ዮሐንስ ይነግረናል። ወንጌላዊው የቃልን ቅድምና በትርጉማኑ አባቶቻችን በትርጓሜ ወንጌል በዮሐንስ ወንጌል ምዕራፍ 1 ላይ በደንብ አድርገው የረቀቀውን አጉልተው የተመሳጠረውን በደንብ አድርገው አራቀው አጉላልተው ለኛ አብላልተው ለኛ እንዲገባን አድርገው አስቀምጠውታል። ስለዚህ በመጀመሪያ ቃል ነበር ብሎ ቅዱስ ዮሐንስ በወንጌል ምዕራፍ 1 ቁጥር 1 ላይ ሲነግረን ቅድምና በቅድምና ማ ነበር የሚለውን በደንብ ከነገረን በኋላ 14 ላይ መጥቶ ግን እንዲህ አለ፣ ቃል ሥጋ ሆነ አለ። ተመልከቱ፣ ቃል ሥጋ ሆነ አለ። አሁን የሰው ልጅ ሕሊና መለኮታዊ ምስጢርን መርምሮ የመድረስ አቅም የለውም። ግን በተጻፈለት መጠን በተፈቀደለት መጠን ግን ምን ለማለት ፈልጎ ነው ብለው አባቶቻችን እንዳስቀመጡት ይህንን ክፍል ማንበብ ማጥናት ያስፈልጋል። ቃል እንዴት ሥጋ ሆነ? ቃል ለምን ሥጋ ሆነ? ሥጋ ሲሆን ደግሞ በምን በኩል ሥጋ ሆነ? አሁን ሥጋ ሆነ የሚለውን አንስተው ልክ እነርሱ በኋላ ላይ የምንመለከተዋለን ተለወጠ ነው የሚሉት። የድንግል ማርያምን ከሷ እንግዲህ አንዳንድ አሁን ይሄ ምናልባት ከ5 ዓመት በኋላ አይ እንዲህ ሆኖ አግኝቼዋለሁ ብሎ ካልመጣ በስተቀር ዮናታን አስቀድሞ የነበረው የተናገረው እንደዛ ነበር። አሉ እንዲህ አይነት መናፍቃን በቅድምና የነበረውን ሥጋ ነው ይዞ መጥቶ በምድር ላይ በሥጋ የተመላለሰው የሚሉ ተለውጦ አሉ ይላል መጽሐፍ አሉ። አሁንም ግን መጽሐፍ ራሱ ቅዱስ ዮሐንስ ተለወጠ የሚለውን አንስተው ተለወጠ ሆነ የሚለውን አንስተው ተለወጠ እንዳይሉ በእኛ አደረ ብሎ ሀደረ የሚለውን አንስቶባቸዋል። ሀደረ የሚለው ደግሞ በህድረት ነው ብለው ደግሞ እንዳይነሱ ሆነ አላቸው። ሆነ ብሎ ተናገረባቸው። ስለዚህ ይሄ ሁለቱ በታቅቦ የሚለውን ነገር ያመጣሉና ቃል ሥጋ ሆነ ሲባል ቃል ሥጋ የሆነው እንዴት ነው ካል ከእመቤታችን ከቅድስት ድንግል ማርያም ነው። በቅዱስ ገብርኤል ብስራት ያለ ወንድ ዘር፣ ልብ በሉ፣ ያለ ወንድ ዘር እግዚአብሔር በቅድምና በዕለተ ማክሰኞ ምድር ከውስጧ አዝርትን እጽዋትን በቆልትን ታውጣ ብሎ ሲናገር ያለ ዘር ምድር እጽዋትን በቆልትን እንዳለ የምናያቸውን ፕላንቶች እንዳስገኘች ሁሉ ድንግል ማርያምም ያለ ወንድ ዘር በመላኩ ቃል ይኩነኒ ባለች ጊዜ አካላዊ ወልድ ኢየሱስ ክርስቶስ በማኅፀኗ ተጸንሶ ፍጹም ሰው ፍጹም አምላክ ሆኗል፣ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ። ስለዚህ ቃል ሥጋ የሆነው እንዲህ ነው፣ ከድንግል ማርያም ነው። ለዚህ ነው እኮ እነ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እነሆ ድንግል በድንግልና ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም ኢየሱስ ትለዋለች፣ አማኑኤል ትለዋለች እያሉ የተናገሩት ኢየሱስ ክርስቶስ ከሰው እንደሚወለድ ስለተናገሩ ከሰው በኋላ ላይ በዝርዝር መጽሐፍቶችን እያነሳን እንናገራለን። አሁን ዮሐንስ ወንጌልን ብቻ እያየን ነው። ለምን ከድንግል ማርያም ተወለደ? ለምን ከድንግል ማርያም ተወለደ? እሱንም በደንብ መጨረሻ ላይ እናብራራዋለን። ከድንግል ማርያም የተወለደው ድንግል ማርያምን ስለመረጠም እርሷም ለአምላክ ማደሪያነት አስቀድሞ በአባቱ በአብ ሕሊና ታስባ ትኖር የነበረች ስለነበረች ነው። በዘመኑ እኮ ከድንግል ማርያም በፊት እኮ እነ ቅድስት ኤልሳቤጥ ነበሩ አይደል እንዴ? ነበሩ እኮ በንጽህና በቅድስና ይኖሩ። ለምን ከቅድስት ኤልሳቤጥ አልተወለደም? ወይም ከሌሎቹ ሴቶች አልተወለደም? ድንግል ማርያም ግን ለአምላክ እናት ማደሪያ ትሆን ዘንድ ተቀድሞ አስቀድሞ የተመረጠች ስለነበረች ነው። ነቢይ እግዚአብሔር ኢሳይያስ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን እንደ ሰዶም በሆን እንደ ገሞራን በመሰልን ብሎ በኢሳይያስ መልእክቱ ምዕራፍ 1 ትንቢቱ ምዕራፍ 1 ቁጥር 9 ላይ እንደነገረን እየተመረጠች ስለሆነች ነው። ስለዚህ ለምን ከድንግል ማርያም ተወለደ የምንለው የተመረጠች የአምላክ እናት ስለሆነች ነው። ቃል ሥጋ ሆነ ዮሐንስ እንዳለ በእኛም አደረ ያለውን ቃል አንስተን በእኛ ያደረ እርሱ ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ እኛኑ መሰለ፣ ሰው ሆነ። ከድንግል ማርያም ከነሳው ሥጋ ሰው ሆነ። በቅድምና ነበረ የሚለውን ቅድም አንስቼዋለሁ። እሱ የክህደት ትምህርት ነው። እናንተም ቀድማችሁ ትንሽ ቆይታችሁ በቅድምና የነበረውን ሥጋ ለወጠ እንጂ ከድንግል ማርያም አልተወለደም እንደምትሉ ወይም ደግሞ አልነሳም እንደምትሉ እርግጠኛ ነኝ። እኔ ግን እላለሁኝ በእኛ አደረ፣ ቃል ሥጋ ሆነ አለ። ስለዚህ ይሄንን በደንብ አድርጎ ማሰብ ይገባል። የመጀመሪያው ክፍል ይሄ ነው። ሁለተኛው የመጽሐፍ ቅዱስ ክፍል ገላትያ ምዕራፍ 4 ቁጥር 4ን ማንበብ ተገቢ ነው። ሐዋርያው ቅዱስ ጳውሎስ ለገላትያ ሰዎች የጻፈላቸው ገላትያ መልእክቱ ምዕራፍ 4 ቁጥር 4 ላይ እንዲህ አለ፣ ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ አለ። ምን ማለት ነው?
ከሴት የተወለደው ማለት ነው ማለት። አሁን ከሴት የተወለደው ብለን ስናነሳ ከሴት የተወለደው ኢየሱስ ክርስቶስ ከድንግል ማርያም ነው። ስለዚህ ከድንግል ማርያም ከሴት ተወለደ ስንል እንደምን ተወለደ ብሎ መጠየቅ ያስፈልጋል። ኢየሱስ ክርስቶስ አስቀድሞ በላይ ከባህሪ አባቱ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር በአንድነት በሶስትነት በሚሰለስበት በሚቀደስበት መቅደሱ ሆኖ የሰው ልጅን ምር ያለው ማለት ይችል ነበር። ወይም ደግሞ ዕለቱን ተጸንሼ ዕለቱን ተወልጄ ዕለቱን ተሰቅዬ ላድን ማለት ይችል ነበር። ከሴት የተወለደው ሲል ምን ማለት ነው ካል በጊዜ ሕፃናት እንደ ሰው ሥራ 9 ወር ከ5 ቀን ከነፍሷ ነፍስ ከስጋዋ ስጋ ነስቶ ተወለደ። ይልቁንም ቅዱስ ሉቃስ እንደሚነግረን በሰውና በእግዚአብሔር ፊት በበህቀ ልቀ በየጥቂቱ አደገ እያለ እንደነገረን በጊዜ ሕፃናት ሕግ ጠባያዊን እየፈጸመ የመጣ የተወለደ መሆኑን እየነገረን ነው። ከሴት የተወለደ የሚለውን ስናነሳባቸው ደግሞ መናፍቃኑ ምን ይላሉ? ከእመቤታችን ከቅድስት ድንግል ማርያም እኮ በወንድ ዘር ተካፍሎ አልተወለደም ያለው ለወቱ ስርዓት በወንድ ዘርማ እንዳልተወለደ እኮ ራሷ ድንግል ማርያም እኔ እኮ ወንድ ስለማላውቅ ይህ እንዴት ይሆናል ብላ በሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ ተናገረች። ያን ጊዜ መልአኩ ምንድን ነው ያላት? ይህ የሚሆነው ከመንፈስ ቅዱስ የተነሳ ነውና አትፍሪ ነው ያላት። ስለዚህ መልአኩ መሰከረ፣ ድንግል ማርያም መሰከረች። እንዴት አይሆንም እንዳትሉ ወደ ቀዳሚው ፍጥረት ወደ አዳምና ወደ ሔዋን እንመለስ። አዳም የተፈጠረው ከወንድ ዘር ነው። ሔዋንስ የተፈጠረችው ከወንድ ዘር ነው። እግዚአብሔር በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ንግበረ ሰብአ በአርአያነ ወአምሳሊነ ባለ ጊዜ ሰውን ከምድር አፈር አበጀው እኮ ነው የሚለው። የሕይወትን እስትንፋስ በአፍንጫው ላይ ይፋለበት ነው የሚለው። ሔዋን አዳም ከወንድ ዘር አልተገኙም። እግዚአብሔር ይችላል፣ ይሄን ማድረግ ይችላል። ስለዚህ ገላትያ የተጻፈው ወይም የገላትያ መልእክት የተጻፈው ከምን አንጻር ነው የሚለውን መመልከት ተገቢ ነው። ሶስተኛ የማቴዎስ ወንጌል ምዕራፍ 1 ቁጥር 1 ገና ቅዱስ ማቴዎስ ወንጌሉን ሲጀምር የዳዊት ልጅ የአብርሃም ልጅ ብሎ የኢየሱስ ክርስቶስን የትውልድ መጽሐፍ ያነሳል። ለምንድን ነው የዳዊት ልጅ የአብርሃም ልጅ ብሎ የተናገረው? በዕብራውያን ላይ በኋላ በምዕራፍ 2 ላይ እንመለከተዋለን። እርሱ የአብርሃምን ዘር ይዞ መጣ እንጂ መላእክትን ዘር ይዞ አልመጣም ማለት። የአብርሃምን ዘር ይዞ መጣ ሲል ምን ማለት ነው? ከሰው በስጋና በደም እንደተካፈለ እየተናገረ ነው። በዳዊት አብራክ ስር የነበረች እመቤታችን ቅድስት ድንግል ማርያም ለአምላክ ማደሪያነት ለአምላክ እናትነት የተመረጠች መሆኗን እየተናገረ ነው። ስለዚህ ሰውነቱን ሲናገር የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ይህ ነው ብሎ ተናገረ። ይሄን በደንብ ማሰብ፣ ይሄን በደንብ ማወቅ ይገባል። አራተኛው ዕብራውያን መልእክት ምዕራፍ 2 ቁጥር 14 ላይ ያለ ቃል ነው። እንግዲህ ይሄ ሁሉ የምጠቅስላችሁ ከመጽሐፍ ቅዱስ ውስጥ ነው። ይሄ ሰው ግን ምን ብሏል? ምንም መጽሐፍ ቅዱስ ላይ የተሰመረ እንዲና እንዲያ ነው የሚል በመጽሐፍ ቅዱስ ውስጥ ነስቷልም አልነሳምም ተብሎ አልተጻፈም ነው የሚለው። ዕብራውያን ምዕራፍ 2 ቁጥር 14 እናንብበው። እንዲህ ይላል፣ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው፣ በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። አቤት ይሄ እኮ በጣም ግልጽ ነው። በስጋና በደም ተካፈለ። ምንድነው በስጋና በደም ተካፈለ ማለት? እንግዲህ አስቡ። እኛ ለምሳሌ የሰው ልጆች የአዳምና የሔዋን ዕዳ በደል አለብን የምንባለው ወይም አዳምና ሔዋን በኤዶም ገነት በነበሩ ጊዜ የሰሩት ኃጢአት ለኛ ወደ ልጆቻቸው መጥቶ ኃጢአተኛና በደለኛ ሆነ ክርስቶስ እንዲሞትልን የሆነበት ምክንያት ምንድነው ካልን ከአዳምና ከሔዋን በስጋና በደም ስለምንካፈል ነው። ሌላ ምንም አይደለም። ከአዳምና ከሔዋን በስጋና በደም ስለምንካፈል ሞት መጣብን። የአዳምና የሔዋን ዕዳ በደል በእኛም በልጆቻችን ላይ ደረሰ። ያን ጊዜ ክርስቶስ ደግሞ ይህንን የመጣብንን ሞት ያሸንፈው ዘንድ ስጋ ለብሶ መጣ። ለምን ቢባል የሚቀጣው ስጋ ነው፣ የበደለው ስጋ ነው፣ የሚክሰውም ስጋ ነው። ስለዚህ የኛን ስጋ ለብሶ የሰውን ስጋ ይዞ ወደ ሞት ወደ ቀራንዮ አደባባይ ላይ ሄደ። መለኮት ይሞታል እንዴ? የማይሞተው ሞተ የምንለው እኮ ስጋ ስለሆነ ነው፣ ሰው ስለሆነ ነው፣ ፍጹም ሰው ፍጹም አምላክ ስለሆነ እኮ ነው፣ ስጋ ስለለበሰ ነው። ስለዚህ ያለበለዚያማ ሞታችንስ በምን ተሻረልን? በሞቱ አይደለም የምንለው እንዴ? የሞተው እኮ በስጋ ነው። ሞተ በስጋ ትላለች ቤተክርስቲያን። ስለዚህ ኢየሱስ ክርስቶስ የአብርሃምን ዘር ይዞ መጥቶ ፍጹም ሰው ሆኖ በመስቀል ላይ ስለኛ ሞቶ በሞቱ ሞታችንን
ደመሰሰልን። ይሄን በደንብ አድርጎ ማጥራት ማወቅ ይገባል። በመጽሐፍ ቅዱስ በጥቂቱ ከተመለከትን እነዚህን ነገሮች አንስተን መልስ ሊሆን የሚችሉትን መስጠት እንችላለን። ከዛ ውጪ ደግሞ ሐዋርያነ አበው ወይም አፖስቶሊክ ፋዘርስ ምን አሉ የሚለውን ደግሞ ማየት ይገባል። ስለ ኢየሱስ ክርስቶስ ሰው መሆን፣ ስለ ኢየሱስ ክርስቶስ ከድንግል ማርያም ስጋ መንሳት ሐዋርያነ አበው ምን አሉ የሚለውን እስቲ አንድ አራት አባቶችን እንመልከት። ምክንያቱም እምነት ሲወርድ ነው የመጣው እንጂ ወደኛ እኛ ዛሬ ተነስተን እንዲያደርገን የፈጠርነው አይደለም። ትላንት አባቶች ዋጋ የከፈሉለት ነው ሐዋርያት። ከሐዋርያት በኋላ ደግሞ ሐዋርያነ አበው ደቀ መዛሙርት ዋጋ እየከፈሉ ለትውልድ ያስተላለፉት፣ እየጻፉ እያስተማሩ እዚህ ያደረሱት ነው። ስለዚህ እምነትን ስናምንና ስንቀበል የምናነበው መጽሐፍ እነሱ የጻፉልን ስለሆነ እነሱስ ምን አሉ ብሎ ማየት ይገባል። ለምሳሌ የመጀመሪያውን እንመልከት። ቅዱስ ዮሐንስ አፈወርቅ እንዲህ አለ፣ የተነገረውን አስተውል። እግዚአብሔር ከኛ ባህሪ የተዋሃደው ተዋህዶ ጥቂት ክብር አይምሰልህ። ልብ በሉ፣ ከኛ ባህሪ የተዋሃደው ተዋህዶ ጥቂት ክብር አይምሰልህ ካለ በኋላ ይህንን ለመላእክት አላደረገውምና አለ። ቅዱስ ዮሐንስ አፈወርቅ ሃይማኖተ አበውን ምዕራፍ 62 ቁጥር 4 እናየት። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ እንዳለ ቅዱስ ዮሐንስ አፈወርቅም እንዳለ። ለምን ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ የተናገረውን ቅዱስ ዮሐንስ አፈወርቅ የደገመው ቅዱስ ዮሐንስ አፈወርቅ የሐዋርያው የቅዱስ ጳውሎስ የመንፈስ ልጁ ስለሆነ፣ ስለዚህ እኛም የቅዱስ ዮሐንስ አፈወርቅና የቅዱስ ጳውሎስ የመንፈስ ልጆች ሲሆን ደግሞ እንዲህ ያለን እንናገራለን ማለት ነው። ሁለተኛ ቅዱስ ጎርጎርዮስ ዘአርማንያ ደግሞ እንዲህ ይላል፣ ከብርሃን የተገኘ ብርሃን፣ ከሕይወት የተገኘ ሕይወት፣ ተቀዳሚ ተከታይ የሌለው ልጁን ወደዚህ ዓለም የላከው ከእመቤታችን ከቅድስት ድንግል ማርያም የእኛን ባህሪ ይዋሃድ ዘንድ ጌትነቱንም ወደ ማወቅ ያደርሰን ዘንድ ነው ብሎ በቅዱስ ጎርጎርዮስ ዘአርማንያ ሃይማኖተ አበው ላይ ጠቀሰልን። ተመልከቱ፣ ይሄ የአባቶች ትምህርት ነው ከሐዋርያት የወረሱት። አሁን እዚህ ቅዱስ ቴዎፍሎስም ለሶስተኛ እንዲህ ይላል። ቅዱስ ቴዎፍሎስ ስለ ክርስቶስ ሰው መሆን፣ ስለ ቃል ስጋ መሆን ሲናገር ሰው ሆኖ ከድንግል ተወለደ፣ ከኃጢአት በቀር የእኛን ሥራ ሁሉ በመስራት መሰለን፣ ልዩ ድንቅ በሆነ ባህሪ ሰው በሆነ ጊዜ በመታየቱ የሰውን ባህሪ አከበረ ብሎ በሃይማኖተ አበው ቅዱስ ቴዎፍሎስ ምዕራፍ 69 ቁጥር 7 ላይ ተናገረ። እነዚህ ሁሉ አባቶች ስለ ክርስቶስ ወደ ምድር መምጣትና ከድንግል ማርያም ስጋን መንሳት፣ ከስጋዋ ስጋ ከነፍሷ ነፍስ መንሳትና በተዋህዶ የከበረ ወልድ ዋህድ መሆኑን ተናገሩ። ተመልከቱ። ስለዚህ እኛ የምንሰማው አባቶችን እነሱ ከመጽሐፍ ቅዱስ የተማሩትን በራሳቸው መጽሐፍትን ጻፉልን። የመጨረሻ እንመልከት፣ ቅዱስ ኤፍሬምን እንመልከት። ቅዱስ ኤፍሬም በውዳሴ ማርያም ዘረቡዕ ላይ እንዲህ አለ፣ ጥንት የሌለው ስጋ ጥንታዊ ቀዳማዊ ሆነ፣ ዘመን የማይቆጠርለት መለኮት ዘመን ተቆጠረለት፣ የማይታወቅ ተገለጠ፣ የማይታይ ታየ፣ የሕያው የእግዚአብሔር ልጅ በእርግጥን ሰው ሆነ አለ። ይሄ መጽሐፍ ቅዱስ ቃል ሰው ሆነ፣ አምላክ ሰው ሆነ፣ ሰው አምላክ ሆነ። ማሳያዎቹም በኋላ ላይ እናነሳለን። ፍጹም አምላክና ፍጹም ሰው ስለመሆኑ አንስተን ትምህርታችንን እንጨርሳለን። ስለዚህ እነዚህ አባቶቻችን ከመጽሐፍ ቅዱስ ከአባቶቻቸው ሐዋርያት የተማሩትን ለኛ ነገሩን፣ እኛ ደግሞ ይሄን እንይዛለን። አለበለዚያማ የሰው ልጅ ድህነት ከንቱ ሆነ ማለት ነው። ክርስቶስ ሰው ካልሆነ፣ ክርስቶስ ስጋን ካልለበሰ፣ ከድንግል ማርያም በተዋህዶ ወልድ ዋህድ ሆኖ የከበረ ሆኖ ፍጹም ሰው ፍጹም አምላክ ካልሆነ ድህነታችን ወዴት አለ? መነሳታችን መሞታችንስ ወዴት አለ? ኢየሱስ ሞትና ትንሣኤ ወዴት አለ? ከንቱ ይሆናል። ስለዚህ ኢየሱስ ክርስቶስ በአባቶችም ትምህርት በመጽሐፍ ቅዱስም በእንዲህ መልኩ ተቀምጦ ይገኛል። ፍጹም ሰው ፍጹም አምላክ ነው ስንል መጽሐፍ ቅዱሳዊ ማስረጃዎችን እንመልከት። ለምሳሌ መጀመሪያ ኢየሱስ ክርስቶስ ፍጹም አምላክ ነው መጽሐፍ ቅዱስ ላይ ተቀመጠ። ተራ በተራ እንመልከት። አንደኛ የሉቃስ ወንጌል ምዕራፍ 2 ቁጥር 11 ላይ ሰብአ ሰገል ወርቅ፣ ዕጣን፣ ከርቤ ገበሩለት። የሚገበረው ለንጉስ ነው። እንኳን ሰማያዊ ንጉስ ምድራዊ ንጉስም ግብር ይገበርለታል። ሰማያዊ ንጉስ ኢየሱስ ክርስቶስ ከሶስቱ ነገስታት መባ መቀበሉ አምላክነቱን ማሳያ ነው። ሁለተኛ የማቴዎስ ወንጌል ምዕራፍ 8 ቁጥር 23 ላይ ደቀ መዛሙርቱ ተጨንቀው በነበረበት ጊዜ በባህር ላይ ሲሄዱ በጥብርያዶስ ባህር ወጀቡን ጸጥ አድርጎላቸዋል። ወጀቡን ጸጥ ማድረግ የሚችል መለኮታዊ ስልጣን ያለው እርሱ የእግዚአብሔር አብ የባህሪ ልጅ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ስለዚህ ፍጹም አምላክ ነው። ሶስተኛ ማሳያን እንመልከት። ዮሐንስ ወንጌል ምዕራፍ 9 ቁጥር 6 ላይ ያለውን ያን ግንባር አንሶና
ሐዋርያቱ ጠይቀውት ነበር። ስለምንድን ነው የሰው ግንባር አምሮ የተፈጠረው? በበደሉ ነው ብለው ቤተሰቡን ሁሉ ጠይቀው አይደለም የእግዚአብሔር ክብር ይገለጽ ዘንድ ነው አለ። ከዚያስ እንትፍ አለ። በግንባሩ ላይ በደረቅ ግንባሩ ላይ የዓይን ምስል ሰራ። በሰሊሆም መታጠቢያ ታጥበን አለው። እያየ መታያል። ብዙ ምስጢራት አሉ። ስለ ጸበል፣ ስለ ምስጢረ ስጋው እዚህ ላይ ብዙ ነገር እናያለን። ግንባር ላይ ዓይን መስራት ይችላል ሰው? አይችልም። መለኮት ግን ይሄን አድርጓል። ስለዚህ ፍጹም አምላክ ነው። አሁንም በደንብ እንመልከት። ዮሐንስ ወንጌል ምዕራፍ 20 ቁጥር 26 ላይ ዮሐንስ ወንጌል ምዕራፍ 20 ቁጥር 26 ላይ ሐዋርያቱ ተጨንቀው በነበረበት ጊዜ በዝግ ቤት ገብቷል። በዝግ ቤት መግባት የሚችል ስጋ አለ? የለም። አባቶቻችን ወደ ሁሰት ማዕረግ ደርሰው በቅድስና ካልመጡ በስተቀር በዝግ ቤት መግባት የሚችል የለም። ግን ፍጹም አምላክ ነውና በዝግ ቤት ገባ። እነዚህ ሁሉ የሚያሳዩት ምንድነው ካል ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ መሆኑ። አሁን አምላክነቱን ተመለከተ። ፍጹም ሰው መሆኑን ደግሞ እንመልከት። የማቴዎስ ወንጌል ምዕራፍ 2 ቁጥር 11 ተመልከቱ። ኢየሱስ ክርስቶስ በቤተልሔም በኤፍራታ ምድር በብርዳማው በቀዝቃዛ ወራት እንደ ሰው በግዕዝ ሕፃናት ተወለደ። ፍጹም ሰው ነው። የሚወለደው ሰው ነው፣ የሰው ልጅ ነው። የተወለደ እንጂ ያልተፈጠረ ምንለው ለዚህ ነው። በሃይማኖት አበው ላይ ሌላ እንመልከት። የማቴዎስ ወንጌል ምዕራፍ 8 ቁጥር 23ን ተመልከቱ። ቅድም ባነሳውላችሁ ክፍል ላይ ደቀ መዛሙርቱ ተጨንቀው ታንኳዋ ስትገለባበጥ ኢየሱስ ክርስቶስ በታችኛው ክፍል አንቀላፍቶ ነበር ይላል። ማንቀላፋት የማን ነው? የሰው ድርሻ ወይስ የመለኮት? ተመልከቱ። ትጉረኛ የማያንቀላፋ ተብሎ የተጠቀሰለት እኮ መለኮት ነው። የማታንቀላፋ ትጉረኛ ኖላዊ ትጉህ ተብሎ የተነገረለት። ስለዚህ ይሄ የማይተኛው አምላክ የተኛው ፍጹም ሰው ስለሆነ ነው። አሁንም እንመልከት። ዮሐንስ ወንጌል ምዕራፍ 9 ቁጥር 6 ያነሳ ነው የቅድሙ ያንን ግንባሩ ላይ ያለ ዓይን የሌለውን ሰው ለማዳን ሲል እንትፍ አለ። እንትፍ ማለት የመለኮት ነው፣ የሥጋ ነው። ፍጹም ሰው ነው የምንለው በዚህ ነው። አሁንም እንመልከት የሉቃስ ወንጌል ምዕራፍ 24 ቁጥር 42 ላይ ከትንሣኤው በኋላ ከደቀ መዛሙርቱ ጋር አንዳች የሚበላላችሁ ብሎ አብሮ ተመገበ። መመገብ የመለኮት ነው፣ የሥጋ ነው። ተመልከቱ። ስለዚህ ኢየሱስ ክርስቶስ በተዋህዶ የከበረ ፍጹም ሰው ፍጹም አምላክ ነው። ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ የምንለው ይህንን ምክንያት አድርገን ነው። ግን በጥቅሉ ለምን ሰው መሆን አስፈለገው? የመጨረሻ ማጠቃለያ ለምን ሰው መሆን አስፈለገው? የበደለው የሰው ልጅ ነው። ስለዚህ የሚክሰውም የሰው ልጅ ነው። በደሉን በካሳ ሊከፍል ኢየሱስ ክርስቶስ ሰው ሆነ። ከዚያ በኋላስ የሁላችንን በደል በራሱ ላይ አኖረና ስለኛ መራራ ሞትን ተጎነጨ። በሞቱ ግን ሞትን አሸነፈ። ተመልከቱ፣ በሞቱ ሞትን አሸነፈ። ሰው በሞቱ ሞትን ማሸነፍ አይችልም። ምክንያቱም ከዛ በፊት ብዙ ቅዱሳን ጻድቃን ሞተው ነበር። የብዙ ቅዱሳን ደም ፈሶ ነበር። መጽሐፍ እንደሚነግረን ከቀደመው ሰው ከአቤል ጀምሮ እስከ በራኪዩ ልጅ እስከ ዘካርያስ ድረስ በቤተ መቅደስ ደማቸው ፈሷል ብዙዎቹ። ነገር ግን የነዛ ሁሉ ደም መፍሰስ የነዛ ሁሉ ቅዱሳን መሞት የሰው ልጅን አላዳንም። ስለዚህ የሚያድነው ኢየሱስ ክርስቶስ ስለነበረ የራሳችንን የሁላችንን በደል በራሱ ላይ ጠቅልሎ በሞቱ ሞታችንን ይገልጽ ዘንድ በቀራንዮ አደባባይ ፍጹም ሰው ፍጹም አምላክ የሆነው ኢየሱስ ክርስቶስ ሞተ። የማይሞተው ሞተ። ተመልከቱ። በሞቱ ጊዜ ዲያብሎስ ሩቅ ብእሲ ነው ብሎ ቀረበ። እንደምታውቁት ታሪኩን በእሳት ሰንሰለት በነፋስ አውታር ወጥሮ በእሳት ሰንሰለት አስሮ ራሱን ቀጥቅጦ ምርኮውን በዘበዘ። የሲኦል ደጆች ተበረበሩ፣ ተሰበሩ። ነፍሳት ከሲኦል ተጋዙ። ኢየሱስ ክርስቶስ በሶስተኛው ቀን ሞትና መቃብርን ድል አድርጎ ተነሳ። በትንሣኤው አብረን ተነሳ። በሞቱ ሞታችንን አጠፋልን፣ በትንሣኤው ደግሞ አብረን ተነሳ። ስለዚህ ሰው የሆነው አምላክ ኢየሱስ ክርስቶስ በዚህ መልክ የሰው ልጆችን አድኗል። ስለዚህስ ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሕዶ የከበረ ወልድ ዋሕድ ሆኖ ኢየሱስ ክርስቶስ የሚለውን ስም ይዞ የሰው ልጆችን ሁሉ በሞቱ አድኗል። ከትንሣኤው ጋር አብረን እንድነሳ አድርጎናል። ስለዚህ ኢየሱስ ክርስቶስን የምናምነው እንዲህ ነው። ይሄንን ቁጭ ብላችሁ ተማሩ። የተወደዳችሁ የእግዚአብሔር ቤተሰቦች ኦርቶዶክሳውያን፣ ይሄ ትምህርት ለብዙዎች እንዲደርስ ሼር አድርጉት። ሚዲያውንም ሰብስክራይብ አድርጉ። እንዲህ ያሉ አላዋቂዎች የሚነዙት ትምህርት በብዙዎች ዘንድ ጥርጥርን እንዳይነዛ፣ እዛም በጨለማ ያሉ ዝም ብለው አሜን የሚሉ ይሄንን ተመልክተውና አይተው ወደ እውነት እንዲመለሱ ትምህርቱ ለሌሎች እንዲዳረስ ሼር አድርጉ፣ ላይክ አድርጉ። ቤተሰብ ያልሆናችሁ ሰብስክራይብ አድርጉ። ለዛሬ ያስኩላችሁ ትምህርት ይሄን ይመስላል። በሌላ ዝግጅት በሌላ ትምህርት እስከምንገናኝ በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር